ነገ ሁላችንም በፍቅር በደስታ የጣላን ሰዎች ታርቀን ከክፉ ንግግር፣ ከክፉ እይታ፣ ከክፉ መስማትም ተጠብቀን ከክፉ ግስጋሴ እግራችን ወደ ክፉ ነገር ከመሄድ ተጠብቀን ከነገ ጀምሮ ከ24 ጀምረ ከግንቦት እስከ ሐምሌ 5 ድረስ ደስ የምትል እግዚአብሔር የሚወዳት እግዚአብሔር የሚፈቅዳት ጾም እንድንጾም እግዚአብሔር አምላክ ይርዳል። በዚህ ጾም ደግሞ መጠራትም አለ። ተዘጋጅተን እንቀመጥ። ማን እንደሚጠራ አናውቅም። ማን እንደሚሄድ አናውቅም። የሚጠራ ብዙ አለ። ተረኛው ማን እንደሆነ አናውቅም። እንዘጋጅ። ተዘጋጅታችሁ ኑሩ እንዳለን ማለት ነው። እግዚአብሔር የነገ ሰዎች ይበለን። የሁላችን መጨረሻ ያሳምርልን። ጾሙን የኃጢአት መደምሰሻ የመንግስተ ሰማያት ወረሻ ያርግልን። ነገ ጾመ ሐዋርያት የሐዋርያት ጾም የሚገባበት ዕለት ነው። ሁላችንም እንድንጾም እግዚአብሔር አምላክ ይርዳን። ያው ፈልገው ማይጾሙ ስላሉ መጾም እየፈለጉ እኮ መድኃኒት ያለባቸው መርፌ ያለባቸው ክኒን ያለባቸው ሰዎች የሉ። በግድ ቅቤ ብሉ፣ በግድ ስጋ ብሉ፣ በግድ ወተት ጠጡ የሚባሉ ሰዎች የሉ። ፈልገህም እኮ ካልፈቀደ እኮ አጾም። ፈልገህም እኮ ራሱ እሱ ካልፈቀደ አይሆንም። ችግር የለበትም። እንዳትጾም ከፈለገ ጣቅ ያደረገና ጥሎ አንፈርፍሮ ወተት እንድጠጣ አድርጎ ጾም እንዳትጾም ማድረግ ይችላል። ሲፈቅደው ነው፣ ሲፈቀድ ነው የምንጾመው። ስለዚህ ስትጾመው ስለፈቀድክልኝ ነው፣ በጤና ስላቆምከኝ ነው ብላችሁ አስቡት እንጂ እያል መጾም የለብንም ነው። እግዚአብሔር በምሕረቱ ሁላችንም ያስበን፣ የቸረቱን ስራ ያስራልን። የነገ ሰው ይበለን። ደህና ደሩሽ አበዛ